እንደው ማርያምን ማለት ነው አንዳንዶቻችሁን በማወቃችን ራሱ እንጸጸታለን። አይደለም አውርተን አውቀናችሁ ቀርበናችሁ ቀርቶ በማየታችን ራሱ እንጸጸታለን። እንዴት እንደምታስጠሉ አሁን እኮ ነው ሳያችሁ ለካ እንዲቀፋፊ ስከን ያላችሁ ናችሁ። ምን ሆኜ ነው በማርያም ምን ዶሮ ጥቁር ዶሮ ረግጬ ነው በግራ እግሬ ዘሃጥ ፊኔ አፍሰር ሩታዬ ያስተላለፈችውን መልእክት አይታችኋል ማለት ነው። ሲጀመር የማንም ልቅምቃሚ ማለት ነው የሰው ልክ አያቅም፣ ቢያቅም ደግሞ አይጠነቀቅም ማለት ነው። ገባችሁ አይደለ? እነዚህ ዝተቶች እውነትም ዝተቶች ማለት ነው። ሲጀመር ሩታዬ ማለት ነው እውነት እኔ እንጃ መልሷ ሲጀመር የምትመልሰው መልሶቹ ማለት ነው። እና ናፈቀችኝ ላላችሁ ደግሞ ይሄው ኢንስታግራሟ ላይ ስቶሪ ላይ መታለች ማለት ነው። ደህና ናት ሩታዬ፣ ምንም አትሆንም። እንደነዛ ዝተቶች መሰላችሁ እንደ ሩታዬ ማለት እንደዚህ እኮ አይደለችም። ሲጀመር እሷ ራሷን ማለት እንዴት ነው ራሷን የጎዳችበት ሰዓት ጎታለች፣ ያለቀሰችበት ሰዓት አልቅሳለች። በየቀኑ እያስለቀሷት ምናምን የሸቀሉበት ሰዓት ሸቅለዋል። ግን አሁን ደግሞ ሩታዬ ጠንካራ ሴት ናት። ገባችሁ አይደለ? 1 አመትም ሆነ 9 ወር ሲጀመር ልጁን ስላረገዘችና ወይም ደግሞ ሆዷ ለልጇ ስትል ነው ብዙ መስዋዕትን የከፈለችው ወይም ደግሞ ታግሳ ያሳለፈችው። ገባችሁ አይደለ? ስለዚህ አሁን ደግሞ ሩታዬ ማለት ነው ጠንካራ ሴት ራሷ ተቋቁማ የምትኖር ሴት ናት። ማንም ሰው ደግሞ አጠገቧ የሆነ አለ አይደለ? ማንም እሷን ላበሳጭ ላስለቅስ ወይም ደግሞ ሩታ እንድትናደድ አደርጋለሁ ቢል ማንም ሰው አይሞክራትም። ገባችሁ? የበፊቷ ሩታ አይደለችም በአሁን ሰዓት ያለችው ማለት ነው። ገባችሁ አይደለ? ማንም ሰው እንትን ሊላት ይችላል፣ ግን እንደዛ አይደለችም። እና እንግዲህ በምን ቀን ጥቁር ዶሮ ረግጬ ነው ብላለች። እንግዲህ አብርሽን ያገባችው ቀን ማለት ነውና ወይም ደግሞ አብርሽን ያወቀሽ ቀን ለሷ በቃ የተረገመ ቀን ነው። ሲጀመር ለኛ ራሱ የተረገመ ቀን ነው። ገባችሁ አይደለ? የእውነት ለመናገር ማለት ነው እግዚአብሔር የሚያጣምረው አለ አይደለ? ያጣምራል። እዚህ ጋር ሲጀመር አንቺ ነሽ የምታባብሽ። ለምንድን ነው እንዲታረቁ ማታረጊ ምናምን የምትሉ ሰዎች አላችሁ። የኔን ቪዲዮ የእውነት እኔን የምትከተሉ ሰዎች ከሆናችሁ እኔን ከመጀመሪያ ጀምሮ የምትከተሉኝ ሰዎች ከሆናችሁ እኔ አብርሽና ሩታ አንድ ላይ እንዲሆኑ ነው የምፈልገው ሲቀጥል ማለት ነው። ነገር ግን እንደምታዩት ከሆነ ደግሞ አብርሃም ነው የበለጠ መጥፎ ነገር የሚያደርገው። ገባችሁ አይደለ? ሩታ እንድትርቅ የሚያደርገው አብርሃም ነው። ሩታ ጋር ምንም ይሆናል አይደለ? እየሄደ የሚያስመስለው አብርሃም ነው። ገባችሁ አይደለ? ልጄን ካላሳየሽኝ እያለ አውቆ እሱ ግን ሩታ ለሚጫወትበት እሱ ነው። እዚህ ጋር ሩታ አይደለችም። ገባችሁ? ሩታ ማስመሰል አይደለም። ሩታ እዚህ ጋር የሆነ በቃ አይደለ? እሱ ነው ከ10 ሴት ጋር የሚለከስከሰው። ገባችሁ? ሴትን አስተኝቶ ማለት ነው። ስለዚህ እንዴት ነው እናንተ ቆይ 10 እየሄደ እናንተ ለማስመሰል ወይም ደግሞ ለኦዲየንስ ለማስመሰል ልታረቅ ልጄን አሳየኝ የሚላችሁ ከዛ ደግሞ በጀርባ ደግሞ እንደፈለገ ከሴት ጋር ሚላላጥ። ገባችሁ አይደለ? ዛሬ እሺ ይሁት እስቲ እናንተ ራሱ መፍረት ትችላላችሁ። እዚህ ጋር እኮ እኔ ብቻ መናገር አይጠበቅብኝም። ዛሬ አጠገቤ እንዳደርሽ ያላትን ሴት ነገ ተንበርክኩ ቀለበት ሊያደርግ ከሆነ ነገ ምሳ አብረን እንብላ እራት። አሁን አስባችሁታል? እራት ትላንትና አብሮ ሊጋበዙ ነው። አንድ ሴት ለ3 ወንድ ማለት ነው። ገባችሁ አይደለ? እራት አብሮ የሚበሉ ከሆነ እንዴት ነው ሩታ ልታስጠጋና ሩታ ይቅር እንድትለው የሚፈልገው ይሄ ሰውዬ ማለት ነው? ገባችኋ? እንደ እኔ እኮ እንድታረቁ ቢታረቁ እኮ እሱ እኮ ይሄ ጸባውን አጥቦ ጥሎ ማለት ነው ሩታና አብርሽ እኮ ቢታረቁ በጣም ደስ ይለኛል። ግን እሱ የሚያጠፈው ጥፋት ሩታ ይቅር የምትለው ነገር አይደለም። ይቅር ብላ እንኳን ልታረቅ ከህይወት አስወጣተችን ሴት ስትል አያስወጣትም። እንዴት ነው ሩታ ለምና? ሴት እኮ ናት። የሴት ክብር እኮ ክብር ይበልጣል ከምንም በላይ ማለት ነው። ገባችሁ አይደለ? እንዴ ባሌ ነው ብላ የልጅ አባት ነው ብላ የምታምነው ሰው ከ10 ሴት ጋር እየተላላጠ ሲመጣ እሺ የኔ ፍቅር እንኳን ደህና መጣ ብላ እንድታቅፎ ነው የምትፈልጉት? ወይስ እንደፈለገ አጥፍቶ ከሷ ጋርም እንዲላላጥና እንድትፈቅድና መጥቶ እንደፈለገ ልጇን እንዲያይና እንደፈለገ ከሷ ጋር እንዲሆን ነው? ቆይ እናንተ ፍላጎት ማለት ነው። ንገሩኝ እስቲ ንገሩኝ። ማለት ሩታ ምንድነው ቆይ ማድረግ አለባት? ስለዚህ እንግዲህ አጠገቧም አይድረስ። ገባችሁ አይደለ? ከዛች ጋር እንደፈለገ ይሁን። ሲጀመር ሩታ የሆነ ለመናገር አብርሃም ያወቀችበት ቀን አብርሃም የድሎትና ወይም ደግሞ ሀብታም የሚሆንበት ቀን በቃ አይደለ? ሩታ ላይ ጥሎታል። ገባችሁ? እኔ አብርሃም ዩቲዩብንም ሽጦ ነበረ በ50,000 ብር ነው ምናምን ሊሸጥ ነበረ። እኔ ደሃ ሆኖ ነበር። እኔ አመዳም ሆኖ ነበር። እኔ እንደዛው እንደወደቀ ይቀር ነበረ ሩታ አባት መጣ ኖሮ ማለት ነው። እዚህ ጋር መጥቶ አንዱ ጫታሙ አለ አይደለ? ትላንትና እኔ አብርሃም ነው መጀመሪያ ያወቅኩት፣ ከዛ በኋላ በሩታ በኩል ነው በአብርሃም በኩል ነው ሩታን ያወቅኳት። መጀመሪያ ኤፍሬምና አብርሃም ነው እኔ እንደዚህ ያደረሱኝ። ስለዚህ ጓደኛዬ ነው። ልጅነት ይጥፋ አባቴ።
እንዶ 10 ጊዜ የልጅነት ጓደኛዬ ነው ያለ። ልጅነት ይጥፋ አንተ የሆንክ ጫታም ማለት ነው። ከዛ እሱን ያወቅኩት በዛ በኩል ነው፣ እሱን ያወቅኩት በአብርሃም በኩል ነው ምናምን እያለ ነበር ማለት ትናንትና ካያችሁት የወልካፋ ማለት ነው ሻፋፋ። ስለዚህ ሩታ ሲጀመር ማለት ነው ልንገራችሁ፣ ሩታን የሚያውቃት ወይም ደግሞ ውለታ አለ አይደለ ትክክለኛ ሰውና ጫታም ያልሆነ ጫት የማይቀም ሲጋራ የማይጨስ ነው። እሺ ሩታን ምን አይነት ሴት እንደሆነ የሚያውቀው ወይም ደግሞ ስለ ሩታ መመስከርም ይሄ ማስመሰል አይደለም። የቡታጅራ ወንዶች ሲጀመር አንድ ወር ለአብርሃም ይሆናሉ፣ አንድ ወር ለሩታ ይሆናሉ፣ አንድ ወር ለሌላ ነው የሚሆኑት። ሩታን አንድ ወር በደንብ ሰርባትና ከዛ ተገልብጠው ደግሞ የሩታ እንትን ይላሉ። እንትና ብቻ ነው እስካሁን ካያችሁት ፈረንጁ ብቻ ነው ለሩታ ጠበቃ ሆኖ የሚቆምላት ወይም ደግሞ እስካሁን ምንም አይነት ነገር አሻራ ያልጣለው ማለት ነው። አብርሃም የማይለው ሁለቱንም ሊያስታርቃቸው ይፈልጋል። ገባችሁ አይደለ? ያም ሆነ ይህ ማለት ነው እንግዲህ ሩታዬ በኢንስታግራም መታለች፣ ደህና ናት። ሲቀጥል ደግሞ ማንም ሰው ማለት ነው ሩታን ሊያስለቅሳት ወይም ደግሞ ሩታን ሊያበሳጫት ቢፈልግም እሱ አታለቅስም፣ ምንም አትሆንላቸውም። ገባችሁ አይደለ? ግን እሱ ትላንትና አስተሳሰቡ ምን እንደው ታውቃላችሁ? የእውነት ማለት ነው ትላንትና እንግዲህ እሱ አስተሳሰቡ ልንገራችሁ፣ የጅሉ አስተሳሰብ ማለት ነው። የጅላጅሉ አስተሳሰብ ምን እንደው ታውቃላችሁ? ሩታዬ እያለቀሰች መጣ እሱን እንድትለምነው፣ ከዛ ደግሞ እሱ ልክ ፎቶ ሲለጥፍ እሷ የሆነ ስቶሪ ላይ እያለቀሰች እንድታረግለት እና ደግሞ እያለቀሰች ቪዲዮ እንድትመጣ እሱ እንደዚህ እያደረገ አያችሁት። እኔን እሱ ሲጀመር ማለት እየለመናችሁ ምናምን ብላ ቪዲዮ እንድትሰራ ነው የፈለገው ማለት ነው። እሷ እንደዚህ ሴት አይደለችም ልንገራችሁ። የእውነት እሷ ሩታ በየቀኑ እንደሱ ማለት ነው የብር ጥማት ቢኖርባት ማኪና መግዛት ብትፈልግ ቤት መግዛት ብትፈልግ ማለት ነው በየቀኑ እሱ ይዞ በሚመጣቸው ሴቶች በየቀኑ በሚሰራ ቪዲዮዎች እሱ እንደዚህ እያደረገ እኮ እናንተ እንዴት ነው እኔን እንደዚህ የምትሉኝ ምናምን ብላ ቪዲዮ መስራት ትችላለች። ገባችሁ አይደለ? እሷ ግን እንደዚህ አይነት ሴት አይደለችም፣ ምሁር ሴት ናት። ገባችሁ? ከምሁር ቤት ሲጀመር የተፈጠረ ሰው እንዴት ነው ምሁር ማይሆነው? ባይማር ራሱ ምሁር ነው። ልንገራችሁ እግዚአብሔር ነው የምላችሁ። እሷ ቤተሰቦቿ ምሁር ነው፣ እሷ ምሁር ናት። ባትማርም ራሱ ባትማር ዜሮ ራሱ ባትቆጥር እሷ ሩታ ምሁር ናት። ገባችሁ አይደለ? እዚህ ጋር እየመራችሁ ዋጡ። ሩታዬ ምሁር ናት ልንገራችሁ ማለት ነው። ሲቀጥል ደግሞ ማለት ነው እንግዲህ ስቶሪ ላይ ያደረገችው ብዙ ጊዜያቶች ነበሩ ያለቀስኩባቸው ተስፋ የቆረጥኩባቸው የማይታለፍ የመሰሉት ጊዜያቶች ዛሬ ግን እግዚአብሔር ሁሉንም አስረስቶ አሳለፈን ብላለች ማለት ነው። እና ብዙ እኔ ቅድም እንዳልኩት ብዙ አለቀሰችበት፣ ብዙ ምን ያለችበት፣ ብዙ የተሰደበች፣ ብዙ የሆነችበት ጊዜ ያሉ አልፋለች። ማንም አሁን መጥቶ ማለት ነው ከፈለክ ለምን አልጋ ላይ ተኝተ ከሴት ጋር ለምን አትለጥፍን? ከፈለክ ሩታን ልታስለቅሳት ከፈለክ አታለቅስልም። ይገባል ለሩታ አታለቅስም። እና ምን ማለት ፈልጌ ነው የመጣሁት? ሩታ ደህና ናት። ሩታዬ ምን ሆናለች? ሩታዬ ጠፋች፣ ሩታ ናፍቃኛለች አላችሁ። ደህና ናት እሷ፣ ምንም አትሆንም። ሊያስለቅሷት ቢፈልጉ በቃ ምንም ሊያደርጓት ቢፈልጉ እሷ አታለቅስም። እዛ ይላላጡ። ለነሱ መልስ የምትመልሰው መልሶች ራሱ ሃርድ ነው ሲጀመር ማለት ነው። እሷን ሄዶ ለምኖ ይቀርጿታል እንጂ እሷ እነሱ ጋር አትሄድም እኮ አትሄድም። እየመጡ አስሬ እሷን የሚቆሰቁሳት እነሱ ናቸው እንጂ እሷ እኮ ከነሱ ጋር ምንም አይቀርባትም። እሺ ከልጇ ጋር ደህና ናት ማለት ነው። ቤተሰብ ይወዳቸዋለሁ።